ያለ ኢትዮጵያ ተሳትፎ የቀይ ባህር ሰላም አይረጋገጥም። ካይሮን አስመራን ያስደነገጠው መረር ያለ ሪፖርት ወጣ። የመካከለኛው ምስራቅ ውጥረት ተከትሎ ኢትዮጵያ በቀይ ባህር ውስጥ ስትራቴጂካዊ ተዋናይ ሆና መከሰቷን የፈረንሳዩ ስመጥር ጆርናል ዘግቧል። አሜሪካና እስራኤል ጦርነቱን አስቀድመው ተሸንፈዋል። እስራኤላዊው ጋዜጠኛ የምዕራባውያን ፕሮፓጋንዳ የሚያፈርስ አደገኛ መረጃ አጋለጠ። የአሜሪካ ትጥቅ እያለቀ መሆኑን ትራምፕ ጠቆሙ። ትራምፕ የአሜሪካን የመሳሪያ ምርት በ4 እጥፍ ለማሳደግ ከአምራቾች ጋር መስማማታቸውን ተናገሩ። የመካከለኛው ምስራቅ ትኩሳት ተጋግሎ በቀጠለበት ተወሳኝ ወቅት ለኢትዮጵያ ትልቅ የምስራች ነው የተባለ ጉዳይ ውስጡን እየተብላላ መሆኑን የሚጠቁም መረር ያለ ሪፖርት ወጥቷል። ጉዳዩ የኢትዮጵያን የቀይ ባህር ተዋናይነትና የባህር በር ጥያቄ የሚመልስ መሆኑ ለካይሮና አስመራ አስደንጋጭ ሆኗል። ያለ ኢትዮጵያ ተሳትፎ የቀይ ባህር ሰላም አይረጋገጥም ወደሚል የጋራ ነጥብ እየደረሱ መሆኑን የሚጠቁመውና የመካከለኛው ምስራቅን ውጥረት ተከትሎ ኢትዮጵያ በቀይ ባህር ውስጥ ስትራቴጂካዊ ተዋናይ ሆና መከሰቷን የሚያስቃኘው አነጋጋሪ ዘገባ የፈረንሳዩ ስመጥር ጆርናል ዘግቧል። በዝርዝር እንመለስበት። በሌላ በኩል ደግሞ እስራኤልና አሜሪካ በኢራን ላይ የጀመሩት የተቀናጀ ጥቃት በታቀደው መሰረት እየሄደ እንደሆነ እየገለጹ ቢሆንም እውነታው ሌላ ነው ሲል እስራኤላዊው ያወጣው መረጃ ትልቅ መነጋገሪያ ሆኗል። አሜሪካና እስራኤል ጦርነቱን አስቀድመው ተሸንፈዋል ያለው እስራኤላዊ ጋዜጠኛ የምዕራባውያን ፕሮፓጋንዳ የሚያደፈርስ አደገኛ መረጃ አጋልጧል። በሌላ መረጃ የአሜሪካ ትጥቅ እያለቀ መሆኑን ትራምፕ ጠቁመዋል። ትራምፕ የአሜሪካ መሳሪያ ምርት በ4 እጥፍ ለማሳደግ ከአምራቾች ጋር መስማማታቸውን የተሰማውን አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ በቀይ ባህር ውስጥ ስትራቴጂካዊ ተዋናይ ሆና ብቅ አለች ሲል የፈረንሳይ ጆርናል ዘግቧል። በእስራኤልና በኢራን መካከል ያለው ውጥረት አድማሱ አሁን ባለበት ላይ ወሰን እንደሚችልና በታሪክ የሌቫንት ግዛት ተብሎ ከሚታወቀው የአሁኑ ደቡባዊና ምስራቃዊ ኤዚያን ባሻገር ሊሰፋ እንደሚችል የጠቆመው የፈረንሳዩ ስመጥር የፖለቲካና የጂኦፖለቲካዊ ጉዳዮች ምርምር መጽሔት ኤንአርፒ የመካከለኛው ምስራቅ ትኩሳት የፈጠረውንና ሊያስከትል የሚችለውን የተራዘመ የጸጥታና ደህንነት ቀውስ ተከትሎ ኢትዮጵያ በቀይ ባህር ውስጥ ለአውሮፓና አሜሪካ ብሎም ለሩቅ ምስራቅ አያላን አስፈላጊ መሆኗ ከጊዜ ወደ ጊዜ እያደገ መሆኑንና በቀይ ባህርም ፖለቲካ ላይ ዋነኛ ተዋናይና ስትራቴጂክ አጋር ሆና ብቅ እያለች ነው ሲል አስነብቧል። ሪፖርቱ ሲቀጥል ህንድ ውቅያኖስን ከቀይ ባህር በሚያገናኘው የባቤል ማንዴብ ሰርጥ ዙሪያ የሚከሰቱ ሁነቶችና እየተሻሻሉ ያሉ ክልላዊ ጥምረት ኢትዮጵያ በአፍሪካ ቀንድና በሰፊ የቀይ ባህር ደህንነት ገጽታ ውስጥ ያላትን ስትራቴጂካዊ ጠቀሜታ ከፍ ሊያደርግ እንደሚችል ይጠቁማል። የእስራኤልና ኢትዮጵያ ሚስጥራዊ ጥምረት በኢራን ላይ በሚል ርዕስ የወጣው ህትመት በእስራኤልና በኢራን መካከል ያለውን ቀጣይ ግጭት ከሊባንት ባሻገር ወደ አፍሪካ ቀንድ እየተስፋፋ መሆኑን የባቤል ማንዴብ ስትሬት ወሳኝ የባህር ላይ ግጭት ማዕከል እየሆነ መምጣቱን አጉልቶ ያሳያል። ኢትዮጵያ ለረጅም ጊዜ የቆየችው ቀይ ባህርን ሉዓላዊ መዳረሻ ለማግኘት የምትከተለው ፍለጋ ለቀንዱ ስትራቴጂካዊ ስሌቶች ማዕከላዊ ሆና ቀጥሏል ያለው ሪፖርቱ ይህ የባህር ወሽመጥ የህንድ ውቅያኖስን ከስዊዝ ቦይ ጋር የሚያገናኝ በመሆኑ ለዓለም አቀፍ ንግድ ወሳኝ እንደሚያደርገው ጠቅሶ ይሁን እንጂ የእስራኤል ኢራንን ጦርነት ተከትሎ የኢራን ደጋፊ በሆነው የሁቲ ኃይሎች የታወጀውን እገዳ ጨምሮ ማንኛውም የረጅም ጊዜ መስተጓጎል የመርከብ መስመሮችን በኬፕ ኦፍ ጉድ ሆፕ ዙሪያ እንዲሆን የሚያስገድድ በመሆኑ መርከቦች በአትላንቲክ በኩል የሚያደርጉት ረጅም ጉዞ የትራንስፖርት ጊዜንና ወጪን ይጨምራል። ይህም ለአሜሪካም ሆነ አውሮፓ ለኤዚያም ሆነ ለነ እስራኤል ነገሮችን ከባድ ስለሚያደርግ በቀጣይም ተሰሚና ጠንካራ የሆነችውን የኢትዮጵያ ስትራቴጂክ ተፈላጊነት ከፍ እንደሚያደርገው ነው ሪፖርቱ የገለጸው። ሪፖርቱ እንደሚያሳየው የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በቅርቡ ወደ አዲስ አበባ ያደረጉት ጉብኝት የስትራቴጂካዊ መቀራረብ አካል ተደርጎ ይታያል። እስራኤል ከሊባኖስ እስከ የመን የሚዘልቀውን የኢራን ተጽዕኖ ለመቋቋም የኢትዮጵያ መንግስት በህዝብ ዘንድ ጠንካራና ወታደራዊ አቅም ያለው ስትራቴጂክ አጋር አድርጋ ትመለከተዋለች። የተባበሩት አረብ ኤምሬትስ በክልሉ ውስጥ የረጅም ጊዜ ሚና እንዳላት የጠቆመው ዘገባው ይህም የሆነው በቀይ ባህር ዳርቻ ላይ የንግድ መስመሮችን ለማስጠበቅና ከኢራን ጋር የተሳሰሩ ተዋናዮችን ከጨዋታ ውጪ ለማድረግ ያለመ መሆኑን ያክላል። ኢትዮጵያ ለረጅም ጊዜ የያዘችው ሉዓላዊ ቀይ ባህርን መዳረሻ የማግኘት አቋም በቀንዱ ፖለቲካና ደህንነት ውጥንቅጥ ውስጥ ማዕከላዊ ስትራቴጂክ ስሌት ሆና ይቀጥል የሚለው ሪፖርቱ እንደ አውሮፓውያን አቆጣጠር በ1993 ኤርትራ ነጻነት ስታውጅ የባህር በሮችን ሁሉ ይዛ ከተገነጠለች በኋላ በሁለቱ ሀገራት መካከል ታሪካዊ ውጥረት መንገሱንና የባህር በር ጉዳይ የኢትዮጵያ የደህንነት ስጋቶች ምንጭ ሆኖ ቀጥሏል ያለ ሲሆን ተንታኞች እንደሚጠቁሙት ከእስራኤልና ከተባበሩት አረብ ኤምሬትስ ጋር ያለው ግልጽ የሆነ ቅንጅት አዲስ አበባ የራሷ የባህር በር የምታገኝበት እድል መክፈቱን አክሏል።
ብሏል። ሪፖርቱ በተጨማሪም ኢትዮጵያ ከእስራኤል ጋር በሰለሞናዊ ባህል በኩል ያላትን ታሪካዊ፣ ባህላዊና ተምሳሌታዊ ትስስር የጠቀሰ ሲሆን ይህም በመካከል ያለውን የረጅም ጊዜ ስትራቴጂካዊ ትስስር የሚያጎላ ነው ብሏል። በዚህ ማዕቀፍ ውስጥ ሲታይም እስራኤል ለሶማሊላንድ እውቅና መስጠቷ የኢትዮጵያን የባህር ኃይል ምኞት ለአንዴና ለመጨረሻ ጊዜ ለመቋጨት የሚጠቅም ዲፕሎማሲያዊ እጥፋት ሆኖ ሊያገለግል ይችላል ሲል ገልጿል። ሪፖርቱ እንደሚያመለክተው ይህ ስትራቴጂካዊ አሰላለፍ እውን ከሆነ ኢትዮጵያ ቀይ ባህርን የሚያሾር ማዕከላዊ አፍሪካ ኃይል የመሆን ሚናዋን ማጠናከር ትችላለች። ከእስራኤልና ከተባበሩት አረብ ኤሚሬትስ ጋር ባላት ቀጥተኛ ቅንጅት ደግሞ እስራኤል በምስራቅ አፍሪካ ፖለቲካ ቀጥተኛ ተሳትፎ ማድረግ ሳይጠበቅባት በኢራን የሚደገፉት ኃይሎችን ለመቆጣጠር የሚያስችላት ትልቅ እድል ስለሚፈጥርላት የኢትዮጵያ የቀይ ባህር ስትራቴጂክ ተዋናይነት ከመቼውም ጊዜ በላይ በጥብቅ የምትደግፍበትና የምትፈልግበት ጊዜ ነው በማለት ትንተናውን አጠናቋል። በቀጣይ መረጃ አሜሪካና እስራኤል ይህንን ጦርነት አስቀድመው ተሸንፈዋል። እስራኤላዊ ጋዜጠኛና የሰላም ተሟጋች አሎን ሚዝራህ ጦርነቱንና ሂደቱን አስመልክቶ በሰጠው አነጋጋሪ ምስክርነቱ እኛ የታሪክ ምስክሮች እየሆንን ነው። ኢራን ሁላችንንም በሚያስገርም ሁኔታ የአሜሪካን የጦር ሰፈሮች እጅግ በሰፊና በቆራጥነት እያፈራረሰች ነው። ዓለም ግን ይህንን ለማየት ገና ዝግጁ አይደለም ብሏል። ባለፉት 4 ቀናት ውስጥ ኢራን በክልሉ ያላትን የወታደራዊ የበላይነት ስፋት ለማሳደግ ችላለች። ኢራን በዓለም ላይ እጅግ ውድ የሆኑ የጦር ሰፈሮችን፣ ንብረቶችንና ቁሳቁሶችን አውድማለች። በባህሬን፣ በኩዌት፣ በኳታርና በሳውዲ አረቢያ የሚገኙ የአሜሪካ የጦር ሰፈሮች በዓለም ላይ ከሚገኙ ትልልቅ ወታደራዊ ተቋማት መካከል የሚመደቡ ናቸው። እነዚህ ንብረቶች በርካታ አስርተ ዓመታት ውስጥ በትሪሊየን የሚቆጠር ዶላር ወጪ የተደረገባቸው ናቸው። ለ30 ዓመታት የተገነባው ትልቅ የወታደራዊ ወጪ ድርሻ በጭስ ሲተን እያየን ነው። በአንድ አፍታ ውስጥ እያንዳንዳቸው በመቶ ሚሊዮኖች የሚቆጠሩ ዶላር የሚያወጡ ራዳሮች ሲወድሙ እያየን ነው። ሙሉ የጦር ሰፈሮች ተጥለው ሲወጡ፣ ሲቃጠሉና ሲደመሰሱ እያየን ነው። ካለኝ መረጃ በመነሳት ልንገራችሁ አሜሪካ በታሪኳ እንደዚህ ያለ ጥፋት ደርሶባት አያውቅም። ምናልባት ከፐርል ሃርበር ውጪ፣ እሱ ግን የአንድ ጊዜ ጥቃት ነበር። በተለመደ ጦርነት ውስጥ የትኛውም ጠላት አሜሪካ ላይ አሁን ኢራናውያን እያደረሱባት ያለውን ጉዳት አድርሶ አያውቅም። ይህ ማመን የሚያዳግት ነው። የወታደራዊ ሁኔታ በጣም መጥፎ ከመሆኑ የተነሳ የሳንሱር ቁጥጥር ተጠናክሯል። ስለዚህ ጦርነት የሚወጣ ማንኛውም መረጃ ዘግተውታል። ካስተዋላችሁ በየቀኑ የምናገኘው መረጃ እየቀነሰ መጥቷል። ይህንን ተረዱ። ይህ በዓለም ላይ ትልቁ ወታደራዊ ኃይልና ትልቁ የአየር ኃይል ያለው ተብሎ የሚታሰበው አካል ነው። ነገር ግን አሜሪካ ማጥቃት በጀመረችባቸውና የኢራንን መከላከያ ሰብራ ትገባለች ተብሎ በሚጠበቅባቸው በእነዚህ 4 ቀናት ውስጥ በአሜሪካ በኩል በኢራን ሰማይ ላይ ምንም አይነት የበላይነት አላየንም። በቴህራንም ሆነ በየትኛውም የኢራን ክፍል ላይ እየበረሩ ያሉ የጦር አውሮፕላኖች ምስሌት አለ። አሜሪካውያን ወታደሮች ወደ ኢራን ምድር ለመግባት ማለም እንኳን አይችሉም። ጦርነቱ ምን ያህል ተስፋ አስቆራጭ እንደሆነ ለመረዳት ገና በ4ኛው ቀን ከትራምፕ አስተዳደር የሚወጡ እብድ የሆኑ ሀሳቦችን መስማት ይበቃል። ከፋርስ ባህረ ሰላጤ ለሚወጡ የነዳጅ መርከቦች ወታደራዊ አጃቢ ለመላክ እያሰቡ ነው። ስለምን እያወራችሁ ነው? አሜሪካውያን መርከቦችን በሺዎች ለሚቆጠሩ የኢራን ሚሳኤሎች ኢላማ እንዲሆኑ ልትልኩ ትፈልጋላችሁ? አሁን ባለው ሁኔታ ማንም ሰው በሆርሙዝ የባህር ሰርጥ በኩል ማለፍ አይችልም። ኢራናውያን ለዚህ ለብዙ አስርተ ዓመታት ሲዘጋጁ ቆይተዋል። አሜሪካውያን ደግሞ ኢራንን ለመውረር የኩርድ ሚሊሻዎችን የማስታጠቅ ሀሳብ እያራመዱ ነው። ምን እያላችሁ ነው? የኢራንን ካርታ አይታችሁታል? የትራምፕ አስተዳደር የኢራንን ካርታ አይቶ የሚያውቅ አይመስልም። ምን ያህል ግዙፍ እንደሆነች ታውቃላችሁ? ኢራንን መውረር ማለት ምን ማለት ነው? 10 ሺህ ወይም 50 ሺህ ወይም 100 ሺህ የሚሊሻ ኃይል ኢራንን መውረር ይችላል ብላችሁ ታስባላችሁ? ኢራን ትውጣቸዋለች ብሏል። አሜሪካና እስራኤል ይህንን ጦርነት አስቀድመው ተሸንፈዋል። አሜሪካና እስራኤል በሚሊዮኖች የሚቆጠሩ ሰላማዊ ሰዎችን በመኖሪያ ቤታቸው መግደል ይችላሉ። ትላልቅ ቦምቦች አሏቸው። ህንፃዎችንም ማፈንዳት ይችላሉ። ነገር ግን ይህንን ጦርነት ማሸነፍ አይችሉም። የኢራን ወታደራዊ መሰረተ ልማትና የጦር መሳሪያዎች በመላው ኢራን ውስጥ ከመሬት በታች በከፍተኛ ጥልቀት የተቀበሩ ናቸው። አሜሪካውያንና በተለይም እስራኤላውያን ሊደርሱበት የሚችሉበት ምንም አይነት መንገድ የለም። እሱንም ተረድተዋል ብሏል። መጨረሻውን ሊቆጣጠሩት የማይችሉት ነገር ጀምረዋል። ይህ ሲያበቃ አሜሪካ ዳግመኛ ወደ ምዕራብ ኤዚያ አትመለስም። በመካከለኛው ምስራቅ ምንም አይነት የአሜሪካ መገኘት አይኖርም። ይህን አሁን በእርግጠኝነት እነግራቸዋለሁ ሲልም አስጠንቅቋል። በመጨረሻም ትራምፕ የአሜሪካን የመሳሪያ ምርት በ4 እጥፍ ለማሳደግ አምራቾች ጋር መስማማታቸውን ተናገሩ። ከዋነኛ የአሜሪካ የጦር መሳሪያ አምራች ጋር ስብሰባ ያደረጉት ፕሬዚዳንት ዶናልድ ትራምፕ የመከላከያ ኩባንያዎች ከፍተኛ ደረጃ የሆኑ የጦር መሳሪያዎችን ምርት በ4 እጥፍ ለማሳደግ መስማማታቸውን አስታወቁ። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ለምሳሌ ኢራን ውስጥ የምንጠቀማቸው እና በቅርቡ ቬንዙዌላ ውስጥ የተጠቀምናቸው መካከለኛና ከፍ ያለ መካከለኛ ደረጃ ያላቸው ተተኳሽ አቅርቦቶች ገደብ የለሽ ነው ብለዋል። ሳምንቱን ከደፈነው የኢራን ጦርነት ጋር በተያያዘ እየተነሱ ካሉ ጉዳዮች አንዱ ሁሉም አካላት ጦርነቱን ለማስቀጠል የሚያስችል የመሳሪያ ክምችት አላቸው ወይ የሚለው ነው።
የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ሐሙስ ዕለት በሰጡት መግለጫ ይህንን ጉዳይ አንስተው ነበር። ሚኒስትሩ አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻዋን እስከፈለገች ድረስ ማስቀጠል እንደምትችል ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ለተመረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።